የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። አሁን ወደ ዓለም አቀፍ ጉዳያችን ነው የምናመራው። ከዛ በፊት ግን አንድ የባህር ማዶ መረጃ ላጋራችሁ። ግብጽ ለጋዛውያን ድምጽ ለመሆን ያለመ ጉዞ ለማድረግ ያቀዱ አክቲቪስቶችን ማገዷ ተሰምቷል። የግብጽ ባለስልጣናትና የመብት ተሟጋቾች በሲና በረሃ በኩል የ50 ኪሎ ሜትር ጉዞን በማድረግ ወደ ጋዛ ለማቅናት ያቀዱ በሺዎች የሚቆጠሩ ሰዎችን ማባረሯንም ገልጻለች። ይሁንና የጉዞ አዘጋጆች ጉዞውን የመሰረዝ እቅድ እንደሌላቸውም ተናግረዋል። በሺዎች የሚቆጠሩ የመብት ተሟጋቾችና አክቲቪስቶች ዓለም አቀፋዊ ጉዞ ወደ ጋዛ በሚል መሪ ቃል በጋዛ እየደረሰ ያለውን ሰብአዊ ቀውስ ለመቃወም ያለመ ጉዞ ነገ ለማድረግ እቅድ መያዛቸው ይታወቃል። ከ80 በላይ ሀገራት የተውጣጡ ዜጎች በሚሳተፉበት ጉዞ ቢያንስ 4000 በላይ ሰዎች ይሳተፉበታል ተብሎ እንደሚጠበቅም አዘጋጆቹ ተናግረዋል። ጉዞ በጋዛ እየደረሰ ያለው ሰብአዊ ቀውስ ዓለም አቀፍ ትኩረት እንዲያገኝ በራፋ ያለውን መተላለፊያ ለመክፈትና እርዳታ እንዳይገባ የተጣሉ ክልከላዎችን እንዲነሱ ጫና ለመፍጠር ያለመ ነው ሲል እየዘገበው ዋሽንግተን ፖስት ነው። አድማጮች አሁን ወደ ዓለም አቀፍ ጉዳያችን ነው የምናመራው። በዓለም ላይ የተፈናቀሉ ሰዎች ቁጥር 123 ሚሊዮን መድረሱን የተባበሩት መንግስታት የስደተኞች ኮሚሽን ሪፖርት ያወጣ ሲሆን ከተፈናቃዮችም ውስጥ 40 በመቶ የሚሆኑት ህጻናት ናቸው ብለዋል። የተፈናቃዮች መጨመር ምክንያት ግጭቶችና ጦርነቶች ሰፊውን ድርሻ እንደሚወስዱ የመንግስታቱ ድርጅት ገልጸዋል። የዛሬው ዓለም አቀፍ ጉዳያችን ትኩረትም ይህ ነው። ገነነ ብርሃኑ The United Nations Refugee Agency has just released its yearly report on displaced people worldwide. Last year set another grim record. The agency says there were 123 million forcibly displaced people worldwide last year, and 40% of them were children. Now that means they were forced... ከጊዜ ወደ ጊዜ ዓለማችን ከችግር ወደ ሌላ የከፋ ችግር እየተሸጋገረች ሰዎችም ተወልደው ባደጉበት ወልደው ከሳሙበት አካባቢ የሚያፈናቅላቸው ጉዳይ እየበዛ ሄዷል። ዓለም አቀፍ የመገናኛ ብዙሃን እንደዘገቡት አሁን ላይ የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን ይፋ ባደረገው ሪፖርት ከዓለማችን ህዝብ ከ67 ሰዎች አንዱ መፈናቀሉን ይገልጻል። ለሰዎች መፈናቀል ምክንያት ሆነው ሰፊውን ድርሻ የሚይዙት ጦርነቶች፣ የብሔርና ፖለቲካዊ ግጭቶች፣ የአምባገነን መንግስታት የመብት ረገጣዎችና ድህነት በዋነኛነት ተቀምጧል። የመንግስታቱ ድርጅት ከፍተኛ የስደተኞች ኮሚሽን ይፋ እንዳደረገው በእነዚህና መሰል ምክንያቶች በአሁኑ ወቅት በመላው ዓለም ቢያንስ 123.2 ሚሊዮን ሰዎች ሳይወዱ በግዳቸው ከቄና ከቤት ንብረታቸው ተፈናቅለው ተሰደዋል። አሁን ያለው የሰዎች መፈናቀል ከ2023 መጨረሻ ጋር ሲነጻጸር ከቄያቸው የተፈናቀሉ ሰዎች ቁጥር በ7 ሚሊዮን ወይም በ6 በመቶ ጨምሯል። ላለፉት 13 ዓመታት የሰዎች መፈናቀል መቀጠሉን የሚገልጸው የተባበሩት መንግስታት ድርጅት የሰዎች መፈናቀል መቀጠሉ ብቻ ሳይሆን ከዓመት ወደ ዓመት የሚፈናቀሉ ሰዎች ቁጥር እጅግ በአሳሳቢ ሁኔታ እየጨመረ እንዳለ ያብራራል። የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ በዓለም ሀገራት መካከል ያለው ግንኙነት ከፍተኛ ተለዋጭ በሆነበት በአሁኑ ወቅት በሚፈጠሩ የውጭና የውስጥ አለመግባባቶች የሰውን ልጅ ሕይወት በስቃይ እንዲሞላ አድርጎታል ይላሉ። በተለይም የዘመኑ ጦርነቶች የሰዎች ሰላማዊ መልክዓ ምድሮችን የመከራ ማሳለፊያ አድርጓቸዋል የሚሉት ፊሊፖ ግራንዲ ሰላምን ለማስፈን ሁላችንም ጥረታችንን አጠናክረን መቀጠል አለብን ይላሉ። በጦርነት በግጭቶችና በመብት ረገጣዎች እንዲሁም በሌሎች መሰል ምክንያቶች ቤት ንብረታቸውን ጥለው ለተሰደዱ በመቶ ሚሊዮኖች ለሚቆጠሩ ሰዎችም ዘላቂ መፍትሄ መፈለግ አለብን ብለዋል። የመንግስታቱ ድርጅት ሪፖርት እንደሚያሳየው በግዳጅ ከተፈናቀሉ 123.2 ሚሊዮን ሰዎች ውስጥ 73.5 ሚሊዮን የሚሆኑት በዛው በሀገራቸው ውስጥ በተፈጠሩ ማህበራዊ አለዚያም ፖለቲካዊ ግጭቶች በተፈጠሩ ቀውሶች እየተፈናቀሉ መሆናቸውን ያስቀምጣል። አሁን ላይ ላለፉት 2 ዓመታት ከነበረው መፈናቀል ጋር ሲነጻጸር የ6.3 ሚሊዮን ጭማሪ አለው። በመፈናቀል ከተመዘገቡት ከ120 ሚሊዮን በላይ ሰዎች ውስጥ 60 በመቶ የሚሆኑት ተወልደው ባደጉበት
ቀዬ በተፈጠረ የተለያየ ቀውስ የተፈናቀሉ ናቸው። የእስራኤልና ሐማስ ጦርነት ከጀመረ ከ2023 አንስቶ ያልተቋረጠ የመከራ ዶፍ የሚወርድባቸው የጋዛ ነዋሪዎች 90 በመቶ የሚሆኑት ወይም ከ2 ሚሊዮን በላይ ሰዎች ለሀገር ውስጥ ስደት እንደተገደዱ የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ አስታውቋል። በአጠቃላይ በፍልስጤም 5.9 ሚሊዮን ሰዎች የተፈናቀሉ ሲሆን በተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ ድጋፍ ይደረግላቸዋል። አሁን ላይ ከአጠቃላይ ተፈናቃዮችና ስደተኞች በ100 ሚሊዮን ሰዎች ውስጥ 32 ሚሊዮን የሚሆኑት ብቻ በተባበሩት መንግስታት የከፍተኛ የስደተኞች ኮሚሽን ድጋፍ የሚደረግላቸው ናቸው። በሀገር ውስጥ መፈናቀልና ከሀገር ውጭ ስደት አፍሪካውያን ሀገራትም ሰፊ ድርሻ ይወስዳሉ። ኢትዮጵያ በአሁኑ ወቅት ከተለያዩ ሀገራት የመጡ 823 ሺህ ጥገኝነት ጠያቂ ስደተኞችን በ5 ክልሎች በሚገኙ 24 ካምፖች አስጠልላ ትገኛለች። አብዛኞቹም ከደቡብ ሱዳን፣ ሶማሊያና ኤርትራ የመጡ ናቸው። ኢትዮጵያን በራሷ 4.2 ሚሊዮን ዜጎች በተለያዩ ቀውሶች የተሰደዱ የሀገር ውስጥ ተፈናቃዮች ያሏት ሲሆን 1.5 ሚሊዮን የሚሆኑትን ወደ ቀያቸው መልሳለች። ለኢትዮጵያ የሀገር ውስጥ መፈናቀል የእርስ በርስ ጦርነት ሰፊውን ድርሻ ይዟል። 69 በመቶ የሚሆነው የኢትዮጵያ የሀገር ውስጥ መፈናቀል በቀጥታ ከእርስ በርስ ግጭቶች ጋር የተያዘ ሲሆን ድርቅ፣ ጎርፍ፣ የመሬት መንሸራተትና የእሳት አደጋ ቀሪውን ድርሻ ይዛሉ። እንደ የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን ሪፖርት በ2024 ዝቅተኛ የስደተኞች ቁጥር ያስመዘገበችው ለሁለት አስርት ዓመታት በጦርነት ስትታመስ የኖረችው አፍጋኒስታን ስትሆን አሁን ላይ ስደተኞቿ ቀንሰው ታይተዋል። በተቃራኒው ዩክሬን አሁን ላይ ከሩሲያ ጋር በገባችበት ጦርነት ምክንያት ስደተኞቿ በከፍተኛ ሁኔታ ቁጥራቸው ጨምሯል። በሱዳን ጉዳት ሊደርስብን ይችላል ብለው ሀገር ለቀው በጎረቤትና በሌሎችም ሀገራት ተጠልለው የሚገኙት ስደተኞች ቁጥር 8.4 ሚሊዮን ደርሷል። ይህም ከባለፈው ዓመት የ22 በመቶ ጭማሪ አሳይቷል። እንደ አውሮፓ አቆጣጠር በ1951 የተባበሩት መንግስታት ከሁለተኛው ዓለም ጦርነት በኋላ በአውሮፓ ውስጥ የስደተኞችን መብት ለመጠበቅ የስደተኞች ስምምነትን መሰረተ። የመንግስታቱ ድርጅት የስደተኞች ስምምነትን አጽድቆ ወደ ስራ ሲገባ በዓለም ላይ 2.1 ሚሊዮን ስደተኞች ብቻ ነበሩ። እንደ አውሮፓ አቆጣጠር በ1980 በተባበሩት መንግስታት የተመዘገቡት ስደተኞች ቁጥር ለመጀመሪያ ጊዜ ከ10 ሚሊዮን በላይ ተሻገረ። በ1980ዎቹ በአፍጋኒስታንና በሌሎችም የአፍሪካ ሀገራት በተደረጉ ጦርነቶች በ1990ዎቹ ላይ የስደተኞች ቁጥር በእጥፍ አድጎ 20 ሚሊዮን ደረሰ። ከዛ በኋላ ባሉት ሁለት አስርት ዓመታት ውስጥ የስደተኞች ቁጥር ቀስ በቀስ እየጨመረ መጥቷል። ሆኖም እንደ አውሮፓ አቆጣጠር በ2001 አሜሪካ አፍጋኒስታን በገባችበት ጊዜና ኢራቅ ላይ በወሰደችው እርምጃ እንዲሁም በቀድሞዋ ሱዳን ውስጥና በሶሪያ በተቀሰቀሰው የእርስ በርስ ጦርነት 2021 መጨረሻ ላይ የስደተኞች ቁጥር ከ30 ሚሊዮን ተሻግሯል። ከዛ ደግሞ እንደ አውሮፓ አቆጣጠር በ2022 የጀመረው የሩሲያና የዩክሬን ጦርነት ከሁለተኛው የዓለም ጦርነት ወዲህ በፍጥነት የስደተኞችን ቁጥር ከጨመሩት ክስተቶች ውስጥ ትልቁ ነው። በጦርነቱም ከ5.7 ሚሊዮን ሰዎች በላይ ከአንድ ዓመት ባነሰ ጊዜ ውስጥ ዩክሬንን ለቀው ተሰደዋል። በ2023 መገባደጃ ላይ 6 ሚሊዮን ዩክሬናውያን ከቀያቸው ተፈናቅለዋል። በሱዳን ጦርና በፈጣን ድጋፍ ሰጪ ኃይሎች መካከል በሱዳን ያለው ጦርነት በዓለም ላይ ትልቁን የመፈናቀል ቀውስ አስከትሏል። በ2024 መጨረሻ 14.3 ሚሊዮን ሱዳናውያን ተፈናቅለዋል። እንደ አውሮፓ አቆጣጠር በ2004 በዓለም አቀፍ ደረጃ ከተፈናቀሉት መካከል ሱዳናውያን 14.3 ሚሊዮን፣ ሶሪያውያን 13.5 ሚሊዮን፣ አፍጋኒስታን 10.3 ሚሊዮን፣ በዩክሬን 8.8 ሚሊዮን ስደተኞች ተፈናቅለዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ ባለፉት 6 ወራት ጥቂት ተስፋዎችን ተመልክተናል ያሉ ሲሆን 2 ሚሊዮን የሚሆኑ ሶሪያውያን ስደተኞች ከ10 ዓመታት የስደት ኑሮ በኋላ ወደ ሀገራቸው ተመልሰዋል ብለዋል። ሀገሪቱ አሁንም በአቅም ማነስ ውስጥ እንደመገኘቷ እነዚህን ስደተኞች በሶሪያ ለማቋቋም የእኛን ድጋፍ ይፈልጋሉ ብለዋል። ዓለም አቀፍ ጉዳዩን ስናዘጋጅ አልጀዚራ፣ አሶሺየትድ ፕሬስ እና ቢቢሲ የዜና ምንጮች